ሰላም የሾት ስፖርት ቤተሰቦች እንዴት አላችሁ? ሰላም ብለናል። እንግዲህ ዛሬ ደግሞ አጫጭርና ትኩስ አዳዲስ ዜናዎችን ይዘንላችሁ ወደ እናንተ መጥተናል። እንግዲህ የስፖርቱን የመገናኛ ብዙሃን ትኩረት የሳቡ ዜናዎችን ነው ዛሬ ይዘንላችሁ የመጣ ነው። ይህም እንግዲህ ክሊያን ምባፔን የተመለከተ ነው። የፈረንሳይ ብሔራዊ ቡድን ተጫዋች እና ካፒቴን የሆነው ክሊያን ምባፔ የፖለቲካ አቋሙን ይፋ አድርጓል። ፓሪሰንን ጠቅሶ ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ እንደዘገበው ምባፔ በግልጽ የፈረንሳይ ፕሬዚዳንት ለመሆን አላሰብኩም በማለት መናገሩ ነው እንግዲህ የተናገረው። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮ ከክሊያን ምባፔ ጋር ያላቸውን ወዳጅነት እንግዲህ በግልጽ እንደሚታወቀው በጣም ጥብቅ የሆነ ግንኙነት አላቸው። ማለትም ባለፈው ጊዜም ይህንን ጥያቄ ከፕሬዚዳንቱ ቀጥታ ፍላጎት ካለው ምናልባትም ፕሬዚዳንቱ ማክሮን እለቃለሁ ሲሉ ተናግረው ነበረ እና ምናልባትም ይህ እንግዲህ ክሊያን ምባፔ በፓሪስ ሰን ጀርመን እንዲቆይ ካላቸው ፍላጎትም ሊሆን ይችላል የሚል ነገር አለው። ግን በጣም የጠበቀና ትልቅ የሆነ ወዳጅነት ነው ያላቸው። እንግዲህ ይህ መግለጫ ትላንትና በሰጠበት ጊዜ ክሊያን ምባፔ በእግር ኳስ አፍቃሪዎቹ ዘንድ ያው የተለያየ ትርጉም ተሰጥቶታል። ምባፔ ለፓሪሲየን ጋዜጣ በሰጠው አስተያየት በቂ ጥላቻ ስላለብኝ ተጨማሪ መሸከም አልፈልግም ሲል ነው የተናገረው። ያ ማለት ምንድነው? ከአሁን በፊት በተለያዩ መድረኮች ብዙ ጠላቶችን አፍርቻለሁ እና ምናልባትም ወደዚህ የፖለቲካ ዓለም ብገባ የባስ ጠላትን ከማፍራት ውጭ ምንም ላተርፈው የምችለው ነገር የለም። ስለዚህ ከዚህ በላይ ጠላት እንዲኖርኝ አልፈልግም እና ፖለቲካው ይለፈኝ። እናንተም ከቻላችሁ ምናልባትም ከፖለቲካ ጋር በተያያዘ ከዚህ በኋላ ጥያቄዎችን ባትጠይቁኝ የሚል አስተያየቱን የተናገረው። ይህ የክሊያን ምባፔ አቋም ሁለት ነገሮችን ነው እንግዲህ የሚያሳየው። አንደኛ እግር ኳስ ተጫዋቾች ከስፖርታዊ ክብራቸው ባለፈ በሕዝብ ዘንድ እንደ ተጽዕኖ ፈጣሪ በመታየታቸው ያው በየጊዜው ለፖለቲካዊ ውይይቶች ይጋለጣሉ እና ሁለተኛ ያው ምባፔ እንደ ፈረንሳይ ብሔራዊ ቡድን ካፒቴንነቱ በሀገሪቱ ውስጥ ካለ የፖለቲካ ውጥረት ራሱን ማግለል መምረጡ በሙያው ላይ ብቻ ለማተኮር ያለውን ቁርጠኝነትም የሚያሳይ ነው። ምናልባትም ምባፔ ያው በፈረንሳይ ብሔራዊ ቡድን ትልቁና ዋና ካፒቴናቸው መሪያቸው ነው እና ዘዋሪው ነው። ከዛ አንጻር ምንም አይነት ፖለቲካዊ ነገሮች እንዲኖሩበት አይፈልግም። በእግር ኳስ መድረኩ ላይ ያለውን አቋምም መቀየር አይፈልግም። ጓደኞቹም የቤተሰብ አባሉም ምናልባትም እየገፋፉት ያለው ወደ እግር ኳሱ ዓለም እንጂ ሌላ ፖለቲካዊ ነገሮች ንክኪ እንዲኖረውም አይፈልጉም። ኦሊቪዬ ዢሩ ተጠይቆ ነበረ ጓደኛው። እሱም የተናገረው ምንድነው? ክሊያን ምባፔን ከእግር ኳስ ዓለም ውጭ ማየት በጣም ከባድ ነው። እሱም በራሱ ምንም አይነት ራዕይና ህልም የሌለው ፖለቲካው ዓለም ላይ ነው። ይህ ጥያቄ እንዲነሳበትም አይፈልግም። ሁሌ ሲነሳበትም ይናደዳልና ለፈረንሳይ ብሔራዊ ቡድን ከመጫወት ውጭ የፈረንሳይ ፕሬዚዳንት መሆን ፍላጎት እንደሌለው ጓደኛው ራሱ ተናግሯል ማለት ነው። ቤተሰቦቹም እንዲሁ ነው፣ አቋማቸው አንድ አይነት ነው እና ምባፔን ከእግር ኳሱ ዓለም ውጭ ማየት ራሱ እንደማይፈልጉ ነው እነሱም የተናገሩት እና እሱም ምንም የማያዳግም የሆነ መልስ ነው የሰጠው። ማለት ካሁን በኋላ በዚህ አይነት ነገር መነካካት አልፈልግም፣ የፖለቲካ መድረክ ውስጥ መታየትም አልፈልግም፣ በሙያ ላይ ሙሉ ትኩረት አድርጌ ከዚህ በተለየ ሁኔታ ራሴን ለማሳየት ግን እሰራለሁኝ ሲል ነው እየተናገረው ማለት ነው። እንግዲህ ማክሮን ካሁን በፊት ፕሬዚዳንት የመሆን ፍላጎት ካለው ምባፔ ምናልባት ልለቅ ይችላል ሲሉ ተናግረው ነበረ።